ምንድን ነው? ምን ይሻል? ምን አለ እዚህ ቤት ባልመጣሁ ባላወኳችሁ። ምንድን ነው ሆኖ? አሁን እኮ ከጋሽ ሲገባ ይቻላል። እንዴት ምንድን ነው? ጋሽና ቤት ጋሽ ከዚ ላሳይ ነው። ላሳይ ሳትነግሪኝ እንዴት ነው? ናማ ላሳይ ገዚ እንደው ናማ ገዝና ምንድን ነው የሚሻለው? አቢጌል አገር እያዝልኝ ብላ ጮኸች። ምክንያቱም በባለፈው ክፍል እንዳያችሁት እንግዲህ አቢጌል የደረጀ ልጅ የማን ነው የሰላም ልጅ ከደረጀ እንደተወለደ ናታን ነገራት ማለት ነው። እንግዲህ በባለፈው ክፍል እንዳያችሁት የቃዴስን ቀጠሮ ሰርዡና ምነግርሽ ነገር አለኝ ብሎ ናታን ነግሯን ነበረ። ከዛ በኋላ እንግዲህ የቃዴስን ቀጠሮ ላለመሰረዝ ብዙ ጥረቶችን አድርጋ ነበረ ግን ለሁለተኛ ጊዜ ስለሆነ በቃ ደብሯት ነበር ማሰረት። ስለዚህ እንግዲህ ግዴታ እንደሆነ ሲነግራት የቃዴስን ወደ ቤት ሂድ ብላ አባረረች እና ነገሩን ንገረኝ ስትለው ናታን ደግሞ ነገሩን ለመናገር በጣም ከብዶ ስለነበረ እንግዲህ ቀስ ብሎ ለማስረዳት ሞክሯል። እማዬ ነቅታለች፣ እማዬ ተጨንቃለች ምናምን እያለች ነበር ማለት ነው እያላት ነበር ማለት ነው። እማዬ አዎ ተጨንቃለች፣ ግን የተጨነቀችበትን ምክንያት አታውቂም ማለት እንግዲህ ስለ ሰላም ጉዳይ አውቃለች ምናምን አላት። ስለ ሰላም ምን ንገረኝ እያለችው ነበረ። የሰላም የልጅ አባት ማን እንደሆነ አውቃለች ምናምን ብሎ ነገራል። ታዲያ ተወቃ እንደውም ጥሩ ነው እኮ ማወቁ አሪፍ ነበር። ለብዙ ጊዜያቶች እየጠየቀቻት እኮ ነበረ ምናምን ስትል መለሰችለት። ናታንም እንግዲህ እንደዛ ብሎ እንደዛ መሆኑ እኮ አይደለም የሚገርመው፣ ግን የሰላም ልጅ አባት ብሎ ለቃላቱን ለማውጣት በጣም ከብዶት ነበረ። ያው እንግዲህ ግዴታ እንደሆነ ግዴታ መናገሩ ግዴታ እንደሆነ ስለሆነ ነገራት ማለት ነው። የሰላም ልጅ አባት ደረጀ ነው ብሎ ሲነግራት እየቀለድክ ነው ምናምን ብላ አላመነችውም ነበር። ምክንያቱም ለማመን የሚከብድ ነገር ስለሆነ ደረጀ አንድ ስህተት ብቻ ነው እንጂ ሊሳሳት የሚችለው ሁለተኛ ስህተት ይሳሳታል ብላ ስለማታስብ ነው። ግን ነገሩ እንደዛ አይደለም ማለት ነው። እየቀለድኩ ነው በለኛ ብዬ ማን ነው ናታን፣ ለምንድን ነው እንደዚህ የምትለው? ምን ትላለች ብለህ ነዋ? እንደዚህ ቢደረግ ምን ይፈጠራል ብለህ ነዋ ምናምን ስትል አይደለም አቢጌል ተረጋጊ፣ እንደዛ አይደለም ነገሩን መኝና መፍትሄ እንድንፈልግ ነው የነገርኩሽ። አባዬ ለአንቺ ደፍሮ መናገር ስለፈራ ነው የነገርኩሽ፣ ንገራት ተብዬ ነው ምናምን አላት ማለት ነው። አሁንም ቢሆን እነዚህን ቃላቶች እየነገራት ግን እሷ ለማመን ፈቃደኛ አይደለችም። ምክንያቱም ይህን ያደርጋል ብላ ጠብቃ አታውቅም። እናቷን በጣም ነው የሚወዳት፣ አንቺንም በጣም ነው የሚፈራሽ የሚያከብርሽ። ስለዚህ እናቴን እየበደለ እኔን ቢያከብረኝ ምን ጥቅም አገኛለሁ ስትል ትመልስለታለች። እንግዲህ ናታንም ደግሞ ለማረጋጋት እየሞከረ ነበረ፣ ግን ደግሞ አቢጌል መረጋጋት አልቻለችም። አሁን አባቴን ነው ማግኘት የምፈልገው እያለች ነበረ። አባትየው ደግሞ ይሄን ነገር ሁሉ ሲጫጫሁ ሲያወሩ ሁሉ እየሰማ ነበር። በአጋጣሚ ወደ ቤት እየመጣ ነበረ። እሱም ደብሮት ነበረ። ከዚህ ቤት ለመምጣት በጣም ፈርቻለሁ። ምክንያቱም ብዙ ስህተቶች አሉብኝ፣ ብዙ ጥፋቶች አሉብኝ። የአቢጌልና የማርታን አይን ለማየት በጣም ይከብደኛል እያለ ነበረ ማለት ነው። እንግዲህ ሲጫጫሁ ሰማቸው ወደ ጓሮ ዞር ብሎ እያዳመጣቸው ነበረ። ስለዚህ እሷም ወጥታለች፣ አባቷን ፍለጋ ወጥታ ነበረ። ግን ቤት ቢሮ ድረስ መድረስ ራሱ አቅቷት ነበር። እንግዲህ መንገድ ላይ ቁጭ ብላ ያለቀሰች ነበረ። በምታለቅስበት ሰዓት እንግዲህ ምጥን መታ ለማረጋጋት ሞክራ ነበር። ግን ምጥንንም እንዳትከተኝ ብላት ሄዳለች ማለት ነው። ሌላው እንግዲህ እሱን አላገኘችውም፣ እስካሁን አላመነችውም። ግን ናታን ደግሞ እንዴት እንደተፈጠረ ለመናገር እያረጋጋት ነበረ። ግን እሷ እንዴት እንደተፈጠረ ልጅ እንዴት እንደተወለደ አሁንም ልትነግረኝ ነው ወይ? ልጅ እንዴት እንደሚወለድ ልትነግረኝ ነው ወይ? ናታን እረፍልኝ፣ አልፈልግም፣ ምንም ነገር መስማት አልፈልግም ምናምን እያለች ነበር። ግን እሱም በኋላ ይጸጽትሻል፣ እንደዚህ አይነት ነገር እንዴት እንደተፈጠረ ስታቂ ግን ይጸጽትሻል ምናምን እያላት ነበረ። ምክንያቱም እንግዲህ እንዴት እንደተፈጠረ ያው ለመናገር በጣም ከባድ ነበረ። ማለት ይሄ እንደዚህ ነው ብሎ ሲነግራት ማለት መጀመሪያ እናትሽ ከአንድ አመት ከ4 ወር በፊት እዚህ አልነበረችም አስቢ። በዛን ታይም አባዬ ሰክሮ ነበረ። በዛ ታይም ነው እንግዲህ ሰላም ለረጅም ጊዜያቶች
አብሯት እንዲተኛ ትፈልግ ነበረ። ሶ የዛኔ ነው እንግዲህ እንደዚህ ያደረገችው፣ አታላ ነው እንደዚህ ያደረገችው ስላት፣ እንዴት እንደዚህ ትለኛለህ? ይሄ ተራ ንግግር ነው። ግን ይሄ እውነቱ ነው ከተገኘ፣ እንደዚህ ያልከኝ እውነት ነው ከተገኘ፣ ሰላም አስገድዶ ደፍሯት ነው ወይ ምናምን እያለችው ነበር በፊት። ግን ያው ምክንያቱ እንደዚህ ብሎ ሲነግራት ይሄ እውነት ሆኖ ከተገኘ እኔ ሰላምን በደንብ አድርጌ ነው መጋዛት፣ አባቴን አስገድዳ ደፍረዋለች ብዬ በሌለ ሚስቱ በሌለችበት በሰከረበት ያለ እንዴት ነው ሴት ልጅ አስገድዶ ደፈረ ነው እንጂ ወንድ ልጅ አስገድዶ ተደፈረ ተብሎ አይከሰስም ምናምን ሲላት እንግዲህ አንቀጽ ጠቅሳ ነግረዋለች ማለት ነው ለናታን። ስለዚህ ይህንን እሷን መክሰስ ትችያለሽ፣ ግን ደግሞ እሷ ደግሞ ገና እናቲቱ ስላልሰማች ይሄ ነገር እንደዚህ ሲጧጧፍ ይሰማል ብሎ ስለፈራ ነው። ግን ደግሞ አቢጌል ደግሞ በአሁኑ ሰዓት ላይ ይህንን የውጤት ቅየራ ምናምን የሚባለውን ነገር የምሰማበት ሁኔታ አይደለችም። ምክንያቱም እናቷ ሁለቴ እንድትበደል አፈልግም፣ የዳጣንም ተወቅ የሁሉንም ተወቅ ብላ ነው የምታስበው። ምክንያቱም በላይዋ ላይ ብዙ ነገሮች እየተካሄዱ ግን በልጆቿ እየተደበቀች እንደሆነች ስታቅ በጣም ነው የሚያማት። የእሷን አይን ማየት በጣም ከብዷት ነበረ እሷም። ስለዚህ እንግዲህ ማርታ ናት። ማርታ ደግሞ ደውላ ደረጀን እንዲመጣና አብረን እንድንሄድ ናታን እንዲያዝ እንግዲህ ናታን እንዲወስዳቸው እና ደረጀ ቶሎ ወደ ቤት እንዲመጣ ጠይቀዋለች ማለት ነው። ደረጀ ደግሞ